ከመጨመር ይልቅ መቀነስ ይዘናል። ግርማችን እየቀነሰ ከመጣ ሰነበትበት ብሎ መታፈራችን የለም። ካህናቶቻችን በዚህም በዚያም ይሰዋል። ልጆቻችን እኛ ጋር ከመምጣት ይልቅ የናይት ክለብ አድማቂዎች እየሆኑብን፣ ምስራቅ አውሮፓ ብቻ 49% እግዚአብሔር የለሽ ሆኗል። ግብረ ሰዶማውያንን የቸርቻችን አባል የምናደርገው እንዴት ነው? እግዚአብሔርን እንዴት አድርገን ወደ ህዝቡ እናውርደው ባዮች ሆነዋል። ትርጓሜ ሰምታችኋል፣ ስብከት ሰብካችኋል፣ ምስጢር ጠጥታችኋል፣ ትጋት አላችሁ፣ ደስ ትላላችሁ። አምጡ ስትባሉ ትሰጣላችሁ። እንኳን ገንዘባችሁን ሰውነታችሁን እንኳን ትሰጣላችሁ። አሁን ግን ስራ ይጠበቅብናል። ዝም ብሎ መመላለስ ሊቀር ይገባል። ወጣት የሌላት ቤተክርስቲያን አትቀጥልም ጎበዝ። እግዚአብሔርን ማወቅን የሚሰጡ ትምህርቶችን አባረው፣ ስነ ምግባራትን አስወጡ። ኃላፊነት ሊገባው ከሚገባው መድረክ የምንሰማው ደስ የማይሰኙ ወሬዎች ከምን የመጡ ናቸው? ተማርን ከሚሉ ሰዎች አይደለም። ቅዱስ ፓትርያርካችን የዛሬ 2 ዓመት ይመስለኛል እያለቀሱ ያሉትን አልሰማ። ሁሌ ስናገረው ደስ ይለኛል፣ በደንብ ይገልጽልኛል። ክህነታችን አልተከበረም፣ ጦርነት ማስቆም አልቻለም። ሽበታችንም አልታፈረም አሉ። ሽበት የማይታፈርበት ካህን የማይከበርበት ምን ሆነ? ፈሳዊውን ነገር አባረረ። የዚህን ዓለም ትምህርት መማር ግሩም፣ የሚበልጠውን እግዚአብሔርን መፍራት ማወቅ ግን ተወዳዳሪ ተፎካካሪ ተነጻጻሪ የሌለው ምስጢር። ዓለምን ብታውቁ ትንሽ ነገር ታውቃላችሁ፣ እግዚአብሔርን ብታውቁ ግን ሁሉን ነገር ታውቃላችሁ። እግዚአብሔር የገባቸው ሰዎች ዓለምን ይተዋል። እኛ እኮ ዘፈኑ መዝሙሩ የተጣበቀ ልብሱ አልተዋልን እኮ እኛ አልገባናል። ጾም ይጾማል፣ ያው ምን ላይ ይደርሳል? መቼ ነው ልባችን የሚለወጠው? መቼ ነው ከክፉ ነገር የምንርቀው? መቼ ነው ስለ ክርስቶስ ፍቅር ይህን ዓለም የምንንቀው? መቼ እዛም ያው እዚህም ያው። መቼ ነው ጭምቶች የምንሆነው? መቼ ነው በአንድ ትዳር የምንጸናው? መቼ ነው ዝሙት ምንቶ? እግዚአብሔር አደራ ሰጥቷችኋል ልጆቻችሁ። እናንተ ደግሞ ለእግዚአብሔር አምጥታችሁ አደራ ስጧ። እግዚአብሔር ያሳድግላችኋል። እናንተ ሞግዚቱ ኗ። አይናቸውን አታደንዝዙት በፊት፣ ጉልበታቸውን አታፍዝዙት በፊት፣ በጌ ይህን የጀርባ አጥንታቸውን አትስበሩት በስልክ። ዝም እንዲሉ ብላችሁ ስልክ እየሰጣችሁ ለዘላለም ዝም አታሰኟቸው። ለዘላለም በሽተኛ እያረጋችኋቸው ነው ልጆቻችሁ። ጠዋት በሌሊት ስራ፣ ማታ ስራ፣ እሑድ ስራ ቢዚ። ልጆችን የማይንከባከቡ ቴሌቪዥን ላይ የሚያሳለው ቢራ ስር ተቀምጠው ልጆቻቸውን አባከና ማይ ብዙ ወላጆች። ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እስኪ ከኔ ጋር አንድ ላይ በስመ አብ እንበል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያን፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ የቅዱሳን ወዳጆች እንደምን ሰነበታችሁ? እንደምን አላችሁ? አሜን። በምህረቱ የጎበኘን እንደ በደላችን ያልከፈለን እንደ ኃጢአታችንም ያልተቆጣጠረን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት በረከት ረድኤት ይልቁንም ከገበዘ ኢትዮጵያ ከቅዱስ ጊዮርጊስ በረከት ረድኤት ለሁላችንም ያሳትፈን። ለጥቂት ደቂቃዎች አንዳንድ መንፈሳዊ ሐሳቦችን እንመካከራለን።
እግዚአብሔር ከሁላችንም ጋር ይሆንልን። የትምህርታችን የምክክራችን ርዕስ ኑ አብረን ስንዴ እናብቅል በሚል ርዕስ ይሆናል። ኑ አብረን ስንዴ እናብቅል። ይህንን ቃል የተዋስኩት ከታላቁ ደራሲ ከታላቁ ሰባኪ ከታላቁ መናኝ ዓለም በአንድ ድምፅ ካወደሳቸው ከግብፅ የቀድሞ ፓትርያርክ አቡነ ሺኖዳ ነው። አቡነ ሺኖዳ በአንድ መጽሐፋቸው ኑ አብረን ስንዴ እናብቅል ይላሉ። የግብፅ ቤተክርስቲያን በአሕዛብ እየተወረረችባቸው መጣች። የግብፅ ምዕመናን ቁጥራቸው መሳሳት ጀመረ። የግብፅ ቤተክርስቲያን የመደመጥ ግርማዋ እያነሰ መጣ። የግብፅ ቤተክርስቲያን የቁልቁለት ጉዞ ጀመረች። ያን ጊዜ አንድ ወጣት ጉዳዩን አስተዋለ። በዚሁ ከቀጠለ ቤተክርስቲያኒቷ እንደማትኖር ተረዳ። ይሄ ወጣት እነ ፓትርያርክ ሺኖዳን እንኳን ሳይቀር ያፈራ ወጣት ነው። ሊቀ ዲያቆናት ሀቢብ ጊዮርጊስ ይባላል። ይሄ ወጣት የግብፅ ቤተክርስቲያንን ጉድለት ካየ በኋላ በፍጥነት ስንዴ ማብቀል ጀመረ። የካህናት ማሰልጠኛ ማዕከላትን ቶሎ ቶሎ ይገነባ ጀመረ። በፍጥነት እና በጥራት ወጣቶችን ወደ እነዚህ ማዕከላት እንዲገቡ ያበረታታ ጀመረ። በገዳም ካሉ አንድ መነኮስ አባ ማቴዎስ ከሚባሉ ጋር እየተመካከረ ገዳማትን ለማጠናከር ስንዴ ማብቀል ጀመረ። በጣም ይገርማችኋል። ራሱ እያስተማረ ራሱ ስርዓተ ትምህርት እየቀረጸ ራሱ ለዘማሪያን ወጣት ዘማሪያን ግጥምና ዜማ እየደረሰ የግብፅን ቤተክርስቲያን የተዳከመችውን ማነቃቃት ጀመረ። ይህ ሀቢብ ጊዮርጊስ ሊቀ ዲያቆናት ዛሬ ያሉትን ብዙ ጳጳሳትና ለመነኮሳት መፍራት ምክንያት ሆነ። ዝም ብሎ ስንዴ ማብቀል ጀመረ። በጣም ይገርማችኋል። የቁልቁለት ጉዞ የጀመረችው የግብፅ ቤተክርስቲያን ማንሰራራት ጀመረች። ቁጥሮቿ ይጨምሩ ጀመረ። የልጆቿን መጠበቅ ማጠናከር ቀጠለች። በጣም ይገርማችኋል። መፈራቷ፣ ግርማዋ፣ ታላቅነቷ ይመለስላት ጀመረ። በጣም ይደንቃችኋል። በመደመጥ ብቻ አይደለም፣ ገዳማቶቻቸው በኢኮኖሚ አቅም በጣም እየፈረጠሙ ለካይሮና ለእስክንድሪያ ታላላቅ ወተት አቅራቢዎች ሆኑ። ዛሬ ላይ የግብፅ ቤተክርስቲያን መምህራን ለምሳሌ እንደ ቄስ ታድሮስ ማላቲ፣ ፋዘር ታድሮስ ማላቲ የሚባሉት መፎከር ጀምረዋል። ገና የግብፅን በረሃዎች በመነኮሳት እንሞላዋለን ማለት ጀምረዋል። የሚታፈሩ የሚከበሩ ሆነዋል። ታስታውሱ ከነበረ አንድ ጊዜ ፓትርያርክ ሺኖዳ ያሉ
በአንድ ካህን ላይ ግድያ ስለተፈጸመ ፓትርያርክ ሺኖዳ መንበሬ ላይ አልቀመጥም ገዳም ይገባለሁ ብለው ሲነሱ የግብጽ መንግስት ተንጫጫ፣ ደነገጠ። ይቅርታም ለመጠየቅ ፈጠነ እና ስንዴ አበቀሉና ዛሬ ያላቸው ብዙዎችን እያሳመኑ አሕዛብን አፍ እያዘጉ ሌሎችን እየሳቡ በተአምራት በመንክራት እየበለጸጉ በጣም አስፈሪዎች ወደ መሆን ደረሱ። ልጆቻቸውን ከመውጣት ሌሎችን ወደ ማስገባት ጀመሩ። ምን አድርገው ካላችሁኝ በጸጥታ ስንዴ አበቀለው። ወገኖቼ ፓትርያርክ ሺኖዳ ኑ አብረን ስንዴ እናብቅል ሲሉ እንዲህ የሚሉ ይመስለኛል። ከአረሙ ጋር እየታገልን ጊዜም ገንዘብም ለምን እናባክናለን? ከአረም ጋር እየታገልን እድሜም ጉልበትም ለምን እንፈጃለን? ዝም ብለን ስንዴ አናበቅልም የሚሉ ይመስላሉ ፓትርያርክ ሺኖዳ። የተወደዳችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን፣ አሁን እኔና እናንተን የግብጽ ቤተክርስቲያን የገጠማት አይነት እየገጠመን ይመስላል። ከመጨመር ይልቅ መቀነስ ይዘናል። ግርማችን እየቀነሰ ከመጣ ሰነበትበት ብሏል። መታፈራችን የለም። ካህናቶቻችን በዚህም በዚያም ይሰዋሉ። ልጆቻችን እኛ ጋር ከመምጣት ይልቅ የናይት ክለብ አድማቂዎች እየሆኑብን ነው። ኖ አብረን ስንዴ እናብቅል። ቅድም ስላልኳችሁ ስንዴ አብቃይ ሊቀ ዲያቆናት ሀቢብ ጊዮርጊስ ፓትርያርክ ሺኖዳ የሰጡት አስተያየት እንዴት ይጣፍጣል መሰላችሁ? ፓትርያርክ ሺኖዳ ስለ ስንዴ አብቃዩ ቅድም ስለነገርኳችሁ ሀቢብ ጊዮርጊስ እንዲህ ሲሉ ተደመጡ። ምን አሉ? ሊቀ ዲያቆናት ሀቢብ ጊዮርጊስ ቤተክርስቲያን በጎደላት ነገር አንድም ቀን ጉድለቷን እያነሳ ነቀፌታ ሰንዝሮ አያውቅም አሉ። ቤተክርስቲያን ባለባት ቀዳዳና ሽንቁር ቀዳዳዋን እያሰፋ ቁስል አላበዛባትም ይላሉ። ይልቁንም የሚጎርላትን ነገር ሰራላት እንጂ አልተቸም፣ አልነቀፈም። ይልቁንም የምትተችበትን ነገር ሊያስወግድላት ለፋላት እንጂ ይላሉ። የተወደዳችሁ ክርስቲያኖች ዝም ብለው ስንዴ አበቀሉ በጸጥታ እዩ። አረሙና እንክርዳዱ ሊበዛ ይችላል። እኛ ግን በርትተን ስንዴ ማብቀል ላይ ከተዋጥን ምዕመናን በቀስታ አረሙን እንጠዋለን። ስንዴውን ካበዛን እንክርዳዱ መሳሳቱ አይቀርም ወገኖቼ። ለዚህ ነው በዚህች ማለዳ ኑ አብረን ስንዴ እናብቅል ለማለት የቀረብኩት። ጥቂት ነገር በዓለማችን ላይ እንዴት አረም እየበዛ እንደሆነ ጥቂት ዓለም አቀፋዊ ነገርም ልንገራችሁ ምዕመናን። አረሙ በጣም እየበዛ ዓለማችን ከእግዚአብሔር እየወጣች እንደሆነ ላስታውሳችሁ። ምስራቅ አውሮፓ ብቻ 49% እግዚአብሔር የለሽ ሆኗል። የአውሮፓ ትልልቅ ካቴድራሎች ገዝፈው ተገትረዋል። አምላክ ያተዋል። ባዶ እጃቸውን ቀርተዋል። እንደውም አንዳንዶቹ እግዚአብሔር ማደሪያ መሆን ቀርቶ የሰው ማደሪያ እንደ ኮንዶሚኒየም ኪራይ ሆኗል።
ምዕመናን በእነዚህ አውሮፓ ጎዳናዎች ያሉ አንዳንድ ቸርቾች እመኑኝ ተዘግተዋል። ለምን? በፍጥነት የዓለሙ አረም ዋጣቸው። እኔ በቅርቡ አንድ ቦታ ድረስ ብዬ መጥቼ ነበር። እሱን ልነግራችሁ ፈልጌ አይደለም። ምን ያደርግልናል? እሱ በጣም የሚያምር ደረቱን የገለበጠ ግርማ ሞገሱ የሚያምር አስደናቂ ካቴድራል አየሁ። ተደንቄ ቆምኩኝ። እጆቼን ባፌ ጫንኩኝ እና አብራኝ የነበረች አንዲት እህት ደስ ይላል ያምራል አይደል አለችኝ። አዎ። ምን ያደርጋል መምህር፣ ውስጡ እኮ ባዶ ነው፣ አምልኮ የለበትም አለችኝ። ደነገጥኩኝ። እንደዚህ የሚያምረው? አዎ። የተቀበለው የለም ባዶ ነው አለችኝ። ምን ነው አልኳት። ይሄንን ማወቅ ከፈለክ ከአርብ ምሽት እስከ እሁድ ምሽት በእነዚህ ጎዳናዎች ላይ ሰውን ተመልከተው አለችኝ። እውነትም አገልግሎት ነበረንና አርብ ዕለት ቅዳሜ ዕለት በእነዚያ ጎዳናዎች በመኪና ስናልፍ የዚያች ከተማ ወጣቶች በየጭፈራ ቤቶቹ ተሳክረው አየዋቸው። የጸጋ ልብስ ኢየሱስ ክርስቶስን ለብሰው አልነበረም፣ እርቃናቸውን አየዋቸው። በመቅደሳቸው ዕጣን እያጨሱ አልነበረም፣ በሲጋራ ጭስ ታጥነው አየዋቸው። ስጋውንና ደሙን ሲቀበሉ አልነበረም፣ ወይን እያጋጩ ቮድካ ጠጥተው እርቃናቸውን ወጥተው ሰክረው አየዋቸው። መልሱን መለሰችልኝ ልጅቷ። ለካ ወላጆቻቸው ለልጆቻቸው ሃይማኖታቸውን አልሰጧቸው፣ አረሙ በላባቸው። እንደውም አንድ ፈረንጅ ቄስ እኛ የጥር 18 የቅዱስ ጊዮርጊስን በዓል ስናከብር አይኑ ለካ በሰው ተርቧል፣ ለካ ልቡ ሰው ናፍቋል። እኛ በስተን ሲያየን መጣና ከኛ ጋር ይዘምር ጀመር። ምስኪን ሰው የተራበ ቄስ። ምክንያቱ ምንድነው ካላችሁኝ፣ ስንዴ አላበቀሉማ፣ አረሙ ዋጣቸዋ፣ ሲቀልዱ ከረሟ። ምዕመናን ዛሬ በአውሮፓ በአሜሪካ ምዕራባውያን ቸርች ከዘጉ ያንን ቸርች የሚገዙት ወይ ግብፃውያን ወይ ኢትዮጵያውያን ወይ ፍቁራን ኤርትራውያን ናቸው። ኦርቶዶክሶች የሚገዙት ምን ሆኑ? አረሙ ዋጣቸዋ፣ እግዚአብሔር የለሾች ሆኗ። የአይን አምሮት፣ የልብ ምኞት፣ የሰይጣን ማታለል እግዚአብሔርን አስረሳቸዋ። መብላት፣ መጠጣት፣ መዝናናት ብቻ ስራቸው ሆና። ምዕመናን አሁን እነዚህ በአውሮፓና በአሜሪካ ያሉ ቸርቾች እንኳን ሳይቀሩ ጥያቄያቸው ምን እንደሆነ ታውቃላችሁ? ግብረ ሰዶማውያንን የቸርቻችን አባል የምናደርገው እንዴት ነው? አያችሁ ጥያቄያቸው። አያወግዙትም። አንዳንዶቹ አይኮን ይልቁንም እንዴት ወደ ቤተ እግዚአብሔር አባልነት እንክተታቸው፣ እንዴት ወደ ክርስቶስ ቅርንጫፍነት እናስገባቸው። ተበሏ፣ አረሙ ዋጣቸዋ፣ እንክርዳዱ። ምዕመናን አሁን ላይ ጥያቄያቸው ምን እንደሆነ ታውቃላችሁ? በቅርቡ በአሜሪካን ሀገር የተጻፈ መጽሐፍ አንብቤ ነው። በመጽሐፍ ቅዱስ ላይ ያለውን እግዚአብሔርን ለዚህ ዘመን ላለው ወጣት ብንነግረው እንዴት ይቀበለናል? እናስ መጽሐፍ ቅዱስን እንዴት አድርገን እግዚአብሔርን እንቀንሰው? ህዝቡን ወደ እግዚአብሔር ማድረስ ቢያቀታቸው እግዚአብሔርን እንዴት አድርገን ወደ ህዝቡ እናውርደው ባዮች ሆነዋል። ሌላ ጥያቄያቸው ኢየሱስ ከድንግል ተወልዷል አልተወለደም? መሟገት ይዘዋል። ምን ነው ካላችሁኝ፣ አረሙ በልቷቸዋል፣ እየተዋጡ ነው፣ ጠፍተዋል። ኖ
እኛም እንደዚህ እንዳንሆን ስንዴ እናብቅል እንደ ግብፃውያን። አንድ የድህረ ዘመናዊነትና የድህረ ዓለማዊነት አቀንቃኝ ማክስ ዌበር የተባለ ሰው እንዲህ ይላል። የጥንት አብያተ ክርስቲያናት ዘመኑ ያመጣባቸውን ዕጣ መቋቋም ላቃታቸው መጽናኛ ከመሆን ያለፈ ድርሻ የላቸውም ይልልሃል። ልድገመው። የጥንት አብያተ ክርስቲያናት እኛን ማለቱ እኮ ነው፣ የጥንቶቹን ኦርቶዶክሶቹ ዘመኑ ያመጣባቸውን ዕጣ መቋቋም ስለሚያቅታቸው ከመጽናኛነት ያለፈ ድርሻ አይኖራቸውም ይላል። ወገኔ ለመጽናኛ ብቻ እንድትቀመጥ ነው የምትፈልገው ወይስ ሕይወት እየሰጠህ መቀጠል ነው የምትፈልገው? ይህን የመሰለ ካቴድራል እንገነባለን፣ ነገ ከነገ ወዲያ ተሳላሚ እናገኛለን፣ ሰብከን ሰሚ እናገኛለን ነው ለትዝታ ነው የምናስቀምጠው? ወይኔ መቅደሳችን እኮ እዚህ ጋር ነበረ፣ ወይኔ መስቀል በዓላችን አቤት እንዴት ይደምቅ ነበረ፣ አቤት የፍልሰታ ትጋታችን፣ አቤት የቁርባን ሰልፋችን። ትዝታ መሆን ነው ወይ የምትፈልጉት? በቃ ጥያቄ ነው። ካህናትም ምዕመናንም ሁላችንም ለመጽናኛነት ነው እዚህ የምንሰበሰበው ወይስ ሕይወት ሰርተን ለመቀጠል ነው? ታሪክ ለመሆን፣ ትዝታ ለመሆን፣ ሙዚየም ለመሆን፣ ቅርስ ለመሆን፣ ቅድም እንዳልኳችሁ እንደነዛ ካቴድራሎች አምልኮ የሌለው ሙዚየም ብቻ ለመሆን ምዕመናን እነ ቅዱስ ጳውሎስ የሰበኩባትን ያቺ የግሪክን ጎዳናዎች የቱርክን መንገዶች ተመልክቷቸው። እነዛ ጥንታውያን የክርስቲያን መቅደሶች የሉም። ሃጊያ ሶፊያን ተመልክቷት። አንዴ ሙዚየም፣ አንዴ ቅርስ፣ አንዴ መስገጃ እያደረጓት የለችም። ጎበዝ አንቀልድ። ምን እናድርግ? በጸጥታ ስንዴ እናብቅላ። በእኛም ዘንድ በሌሎችም ዘንድ አረሙ እንዴት እንደገባ ላሳያችሁና ስንዴ የምናበቅልባቸውን ቦታዎች ጠቁሜ ያበቃለሁ። ጥቂት ደቂቃ ታገሱኝ። ትርጓሜ ሰምታችኋል፣ ስብከት ተሰብካችኋል፣ ምስጢር ጠጥታችኋል፣ ትጋት አላችሁ፣ ደስ ትላላችሁ፣ አምጡ ስትባሉ ትሰጣላችሁ። እንኳን ገንዘባችሁን ሰውነታችሁን እንኳን ትሰጣላችሁ። አሁን ግን ስራ ይጠበቅብናል። ዝም ብሎ መመላለስ ሊቀር ይገባል። የውሸት ኑሮ መቅረት አለበት። እነዚያ ባዶ የሆኑ የአውሮፓ ካቴድራሎች ምን ነው ምክንያቱ ምንድነው ስላት አጭር መልስን የመለሰችልኝ ወላጆቻቸው ለልጆቻቸው ሃይማኖት አልሰጡም አለችኝ። እደግመዋለሁ፣ ወጣት የሌላት ቤተክርስቲያን አትቀጥልም ጎበዝ። እድሜም በሽታም የዚህ ዓለም ክፉ ሴራም ብዙዎችን ይገላል። ተተኪ ከሌለን ስንዴ ካላበቀል ክርስትና እንዴት ይቀጥላል ጎበዝ? ወንጌል እንዴት ይቀጥላል? በዓል እንዴት ይቀጥላል? ምስጢራተ ቤተ ክርስቲያን እንዴት ይቀጥላሉ? ካህን እንዴት ይገኛል? መቅደስ እንዴት ይከፈታል? ሙጃ እንዲሸት ነው የምትፈልጉት ወይስ ዕጣን እንዲሸት ነው? ቤተ ክርስቲያናችሁን የምትወዱ ከሆነ ኑ አብረን ስንዴ እናብቅል። ዋዛ ፈዛዛ ሊቀር ይገባል። ከንፈር እየመጠጡ መመለስ ሊቀር ይገባል። እና ምን እናድርግ? ኑ አብረን ስንዴ እናብቅል፣ ስራ እንስራ።
አረሙ እንዴት እንደገባ አንድ ነገር ልንገራችሁና ወደ ስንዴ ማብቀል ልለፍ። በኢትዮጵያ ቤተክርስቲያን ወይም በኢትዮጵያ ሀገር ወይም በዓለማችን ላይ የመሪነት ሚናዋን በዓለማችን ላይ ሃይማኖት ወይም ቤተክርስቲያን ነበር የምትፈጽመው። ነገስታትን የምትቀባው፣ የትምህርት ምንጭ የምትሆነው ቤተክርስቲያን ነበረች። በዓለም አቀፍ በኢትዮጵያ ብቻ አይደለም፣ በዓለም አቀፍም ደረጃ ምዕመናን አንድ ነገር ልንገራችሁ እና በደንብ ስሙኝ። አንድ ሰው በ1872 ለእንግሊዝ ፓርላማ ያቀረበውን ምክረ ሐሳብ ነው ጠቆም የማደርጋችሁ። እናንተን ካገኘው ካልቀረ እነዚህን ነገሮች ብናገር ብዬ መርጬ ነው። እንዲህ አለ። ከአድዋ ጦርነት በኋላ ነው ኢትዮጵያ ወራሪዎችን ካሸነፈች በኋላ ነው፣ ኃይለኞችን ካዋረደች በኋላ ነው፣ ጨቋኞችን ካንበረከከች በኋላ ነው በአድዋ ድል ምን ሆነ መሰላችሁ? ፓርላማው ላይ በአፍሪካ ረጃጅም ጎዳናዎች ሄድኩኝ። አንዲት ሀገር ተመለከትኩኝ። በጣም ጨዋዎች ናቸው። የታረመ መልካም ጸባይ ያላቸው፣ ወንጀል አይሰማም፣ ስግብግብነት የለም፣ ነጣቂ የለም። በጣም ጨዋዎች ናቸው። ምን አይነት አስገራሚ ህዝቦች ናቸው አለና እቺ ሀገር ኢትዮጵያ ትባላለች። በእርግጠኝነት እቺን ሀገር ቀኝ መግዛት የምንችል አይመስለኝም አለ። I don't think that we can conquer this country. እቺን ሀገር ቀኝ ልንገዛ የምንችል አይመስለኝም አለ። Unless we break down the very backbone of this country. የዚችን ሀገር የጀርባ አጥንት ካልሰበርን በቀር which is የዚች ሀገር የጀርባ አጥንቷ አለ የመንፈሳዊ ትምህርት ቤቶቿ ናቸው። ጨዋነት ያስተማሯቸው፣ አገር መውደድ ያስተማሯቸው፣ ሰው ማክበር ያስተማሯቸው፣ የታረመ መልካም ጸባይ ያስተማሯቸው፣ መተሳሰብ ያስተማሯቸው፣ እነዚህ ለሀገራቸው መዋደቅን ያስተማሯቸው የኢትዮጵያ ቤተክርስቲያን መንፈሳዊ ትምህርት ቤቶቿ ናቸው አለልህ። ስለዚህ ይሄንን ካልሰበርን በቀር ይቺን ሀገር ቀኝ መግዛት አንችልም አለላ። ገብቷቸዋል። የሀገሪቷ ጉልበት መንፈሳዊነት እንደሆነ ገብቷቸዋል። ጎበዝ። የአድዋ ጦርነትን የመረጡት አብይ ጾም ላይ እንደነበር ታስታውሳላችሁ። ኢትዮጵያውያን ጿሚዎች ናቸውና ይደክማሉ። ስለዚህ እንጨርሳቸዋለን ብለው እኮ ነው አብይ ጾም ላይ ቅዳሴ እያስቀደሱ እኮ ነው የመጡባቸው። እግዚአብሔር እንደተዋጋላቸው አያውቁ። ኃይሉ እግዚአብሔር እንደሆነ አልተረዱም። ገበዘ ኢትዮጵያ ቅዱስ ጊዮርጊስ በነጭ ፈረስ ኢትዮጵያውያንን ሲራዳ እንደነበር አስተውለዋል። እነሱ በኋላ ግን ምን ልላችሁ ነው? መንፈሳዊ ምንጯን፣ ኃይሏን፣ ትምህርት ቤቶቿን፣ አብነት ትምህርት ቤቶቿን፣ የእውቀት ምንጮቿን፣ የትምህርት መሪነቷን ካልሰበርን በቀር እቺን ሀገር ቀኝ መግዛት አንችልም አሉና በዘመናዊ ትምህርት ስም ቀስ ብለው ገቡና እግዚአብሔርን መፍራትን፣ ልዑልን ማክበርን ያስታጥቅ የነበረውን መንፈሳዊ ትምህርት አባረሩና በምትኩ እግዚአብሔር መፍራት የሌለበት፣ እርስ በርስ መጣላት ምንጭ የሚሆንበት ዘመናዊ ትምህርት ብለው። እኔ ዘመናዊ ትምህርትን መኮነኔ አይደለም፣ ሐሳቤና ፍላጎቴ ግን እግዚአብሔርን ማወቅን የሚሰጡ ትምህርቶችን አባረሩ። ስነ ምግባራትን አስወጡ። እነሱ የሚፈልጉትን ትምህርት ብቻ አስታጠቁ። እንደውም ምን ይላል? በዛ ዘመን የነበረ አንድ ተማሪ ዩኒቨርሲቲ የሚማር በዛ ዘመን ወደ አስጠኛ አንድ ፈረንጅ ሄድኩኝ ይላል ሊያስጠናኝ። በአጋጣሚ አልነበረም አለ።
ምን የሚል መልእክት አስቀምጠልኝ አለ? ቶሎ መለሳለሁ፣ ሻይና ዳቦ አስቀምጬልሃለሁ፣ እስከመለስ እየበላ ጠብቀኝ ይላል አለ። እኔም እየበላው ትንሽ ጠረጴዛዋ ላይ ዞር ዞር ስል አንድ ደብዳቤ ተመለከትኩ ይላል። ደብዳቤው ምን ይል ነበር አለ መሰላችሁ? ይሄ የአይን ምስክር፣ የዛ ዘመን ምስክር የሆነ ኢትዮጵያዊ ያ ፈረንጅ አስተማሪ ለአለቆቹ የጻፈውን ደብዳቤ ያገኘው ይላል። ምን ይላል ደብዳቤው አለ? እመኑኝ በጦር ሜዳ ያላሸነፍናትን ሀገር በልጆቿ አማካኝነት በዩኒቨርሲቲዎቿ እናፈራርሳታለን የሚል ጽሑፍ ተቀምጧል። ጎበዝ፣ እውነት እንነጋገር ከተባለ እስከ ዛሬ የጸብ ልዩነቶቻችን የተነኮሩት ዩኒቨርሲቲዎቻችን ውስጥ አይመስሏችሁ? ምዕመናን የዘመናት ቁርሾ የወለዱ እስካሁን የሚያጣሉን አንዳንድ ሐውልቶች እኮ እንዳነበብኩት በምርምርና በጥናት ስም የተጻፉ እኮ ነበሩ። እውነት እንነጋገር ከተባለ እስከ ዛሬ የሚያጋድሉን የመርዝ ቅስቀሳዎች፣ የሰጣ ገባ ትንኮሳዎች ካልተማሩ ሰዎች ነው? አይደለም፣ ተማርን ከሚሉ ሰዎች ነው። ኃላፊነት ሊገባው ከሚገባው መድረክ የምንሰማው ደስ የማይሰኙ ወሬዎች ከምን የመጡ ናቸው? ተማርን ከሚሉ ሰዎች አይደለምን? ትምህርትና እውቀት እሰየው በጎ ነው። መሳሪያን አመረተ፣ ሰላምን ግን ቀበረ። እያያችሁ አይደለ? ስጋዊ ኑሯችንን አቀለለ፣ እሰየው። ነፍሳችንን ግን አክብዶብን የለ? ምዕመናን፣ እኔ እውቀትን ትምህርት ማግኘትን እየኮነንኩ እየጠላሁ አይደለም። በዋናነት ግን እዚያ ውስጥ ተሸነፍን፣ አረም ሆነብንና አጠቃን። እስኪ በእኔና በእናንተ መካከል በኢትዮጵያ እንኳን ማን ያልተጣላ አለ? ማን ጥርስ ያልተናከሰ አለ? ማን የማይገለማመጥ አለ? መተማመን እኮ ጠፍቷል። እያያችሁ አይደል? ልዘርዝር ብል ምን ታውቁት የለ? ምን ያልተጣላ አለ? ምን ደም ያልተቃባል? ከምን መጣ ይሄ? እግዚአብሔርን መፍራትን፣ ሰውን መውደድን፣ ሽማግሌ ማክበርን፣ ማፈርን፣ አብሮ መኖርን፣ መተሳሰብን ቀስ ብሎ ገረደሰ፣ በምትኩ አረም ተከለብን። አንድ ፕሮፌሰር፣ እኔ ዝም ብዬ እያልኩ እንዳልሆነ እንድታውቁ የአንድ ፕሮፌሰር ቃል አንብብላችሁ እዚህ ጋር ምን ይላል? ኢትዮጵያ ከቀኝ ገዢዎች ጋር ያደረገችውን ትግል በጦር ሜዳ ድል አድርጋለች። ወጣቶቿ የምዕራባውያንን ምስጢር የበለጠ ማወቅ በሚጠበቅባቸው በዘመናዊ ትምህርት ቤት ግን ተሸንፋለች ይልላል። ይሄ የታወቀ ኢትዮጵያዊ ፕሮፌሰር ነው የሚለው። በጦር ሜዳ ድል ያደረገች ኢትዮጵያ በልጆቿ አማካኝነት የልዩነት፣ የጸብ፣ የመነካከስ፣ የመጠላላት፣ የመቆራቆዝ ታሪክ ያዘች። ይኸው አሁን እንኳን ለጦርነት ተዘጋጅተናል። በቃን ማለት አቅቶናል። አብረን የሚያኖረን ምድር አለን፣ ይበቃል ማለት እንኳን አቅቶናል። ተሸነፍን። እውነት እንነጋገር ከተባለ እንዳገኘነው ትምህርት፣ እንደገባን እውቀት ሌብነት ተወድሶ ታማኝነት ሊኮስስ ይገባ ነበር። እውነት እንነጋገር ከተባለ እግዚአብሔር ባይገፈጠር፣ ታማኝነት ባይጠፋ፣ ምዕመናን በፈሪያ እግዚአብሔር የሚኖረው ኋላ ቀር ደግሞም መረን የወጣው ተራማጅ ተብሎ ይኮፈስ ነበር። ሙሰኛው በጉቦ የሚበለጽገው የገባው ታማኝ የሆነው የሰው አልወስድም ብሎ ደሃ የሆነው ያልገባው ይባል ነበር።
ያኛው የተተኮሰ ይሄኛው የኮሰመነ እየተባለ እናንተና እኔ እንኳን እንደዚህ አይደለም እናስበው። ፎቁን እንጂ የምናየው ታማኝነቱን እናያለን። የሚነዳውን መኪና ቁልፉን የሚያሽከረክረውን እንጂ ምዕመናን በልቡ ያለውን ንጽህና እናውቃለን። ተበላሽተናል። አረም እየዋጠን ነው። እውነት እንነጋገር ከተባለ ንጽህና በርኩሰት ፊት አላፈረም። ንጹህ መሆን አሳፋሪ አልሆነም። ወጣቶች ድንግልና በዘማውያን መካከል ማፌዣ አልሆነም። ሚስ ቨርጂን ምናምን እየተባለ አረም ውጦናል። እየተበላን እዚህ ደርሰናል። ገና ለመቆራቆዝ አቆብቁበናል። ለምን? እግዚአብሔርን መፍራት፣ አገር መውደድን፣ ሰውን ማክበርን ባልጠግብ ባይነት ተክተናል። በጣም በረቀቀ ስልት አረም ውጦናል። ቅዱስ ፓትርያርካችን የዛሬ 2 ዓመት ይመስለኛል እያለቀሱ ያሉትን አልሰማችሁም? ሁሌ ስናገረው ደስ ይለኛል፣ በደንብ ይገልጽልኛል። ክህነታችን አልተከበረም፣ ጦርነት ማስቆም አልቻለም። ሽበታችንም አልታፈረም አሉ። ሽበት የማይታፈርበት ካህን የማይከበርበት ምን ሆነ? መንፈሳዊውን ነገር አባረረ ያለ አረም እየዋጠ እንክርዳድ እየበዛብን። ታዲያ ምን እናድርግ? ኑ አብረን ስንዴ እናብቅላ። ስንዴ እንሁና። ምን አይነት ስንዴ? የተወደዳችሁ ኦርቶዶክሳውያን፣ የዚህን ዓለም ትምህርት መማር ግሩም ነው። የሚበልጠውን እግዚአብሔርን መፍራት ማወቅ ግን ተወዳዳሪ፣ ተፎካካሪ፣ ተነጻጻሪ የሌለው ምስጢር ነው። ዓለምን ብታውቁ ትንሽ ነገር ታውቃላችሁ። እግዚአብሔርን ብታውቁ ግን ሁሉን ነገር ታውቃላችሁ። እግዚአብሔርን በማወቅ ስንዴ እንሁን ሁላችን። የጥበብ መጀመሪያ እግዚአብሔርን መፍራት ነው። የጥበብ ሁለተኛ ነገር ማሳጠር ነው ይላሉ። አይዟችሁ አሳጥራለሁ እኔ። እግዚአብሔርን የሚፈራ ስንዴ ካልተከል በቀር ምን እንሆናለን? ምዕመናን፣ እግዚአብሔርን የሚያውቁ እግዚአብሔርን የሚፈሩ በፈሪያ እግዚአብሔር የሚኖሩ በጥበብ እግዚአብሔር የሚመሩ እግዚአብሔርን የሚያስቀድሙ ስንዴዎችን እናብቅላ። በዓለም ርዕዮተ ዓለም የሚመሩ አይደለም። የዓለም እውቀት፣ የዓለም ርዕዮተ ዓለም ትምህርት መሰረቱ ምን እንደሆነ ልንገራችሁ። የዝግመተ ለውጥ ኢቮሉሽኒስት ቲዮሪ ምን እንደሚል ታውቃላችሁ? ሰው በእውነትና በምልአት ነፃ ሊባል የሚችለው ራሱን ከሰው ሁሉ ሲያስቀድም ነው ይልልሃል። የዚህ ዓለምን ርዕዮት እኮ ነው የምነግርህ አንብቤ። ምን ከሰው ሁሉ ቅደም። ሰው በእውነትና በምልአት ነፃ ሊባል የሚችለው ራሱን ከሰው ሁሉ ሲያስቀድም ነው ይልሃል። ለዚህ ነው ዓለም እኔ ቀድም እየተባላች ያለችው። እመነኝ፣ ዓለም የተመሰረተችው በዚህ እውቀት ላይ ነው። ምን በሚለው? ራስን አስቀድም። ራስን ለማስቀደም ስትል ሌላውን ትጠልፋለህ። በቃ በአንዳንዶች መቃብር ላይ ራስን ማኖር ትጀምራለህ። ስማቸው እንደዚህ ሲሉ ትሰማለህ። ውሸቴን ከሆነ ለምንድን ነው ይሄ ሁሉ መጋደል? ራስን ለማስቀደም ነው። ሳንጋደል እኮ አብረን መኖር እንችላለን። ግንስ ቅደም። የዝግመተ ለውጥ ኢቮሉሽን ቲዮሪ ራስን አስቀድም፣ ራስን ቅደመው፣ አሸንፈው፣ አንኮታኩተው፣ ስበረው። እንደዚህ ነው የሚለው። ለምን ካልከኝ የተማረው ይሄንን ነው። በአእምሮ የተጠቀጠቀው ይሄንን ነው። ምዕመናን፣ እኛስ ስንዴ እንዴት እናብቅል ካላችሁኝ በጌታችን በመድኃኒታችን በኢየሱስ ክርስቶስ ዘንድ የነበረ ይህ ሐሳብ በእናንተም ዘንድ ይኑር። የትኛው? ባልንጀራ ካንተ ይልቅ እንዲሻል በትህትና ቁጠር። ባልንጀራህን አስቀድም። አያችሁ፣ እግዚአብሔራዊው ትምህርት ሕይወት ይሰጣል፣ ሰላም ያረጋል፣ ያስተሳስባል፣ ያፋቅራል። አንተ ቅደም፣ አንተ ትብስ፣ አንቺ ትብሽ። እንደሱን የኖሩት አባቶቻችን ፍርድ ሲፈልጉ እንኳን ገዳይና የሟች ቤተሰብ አብረው ታስረው ይሄዱ እንደነበር ታውቃለህ። ቁራኛዬ ሲባል አልሰማህም? ታማኞች ናቸው። ተጋድለው እንኳን ታማኞች።
ተጋርለው እንኳን ይቅርታ ተጠያቆች በሞቴ ስንዴና አብቅላ ምን ሆነን እግዚአብሔርን በማወቅ እግዚአብሔርን ወደ ማወቅ የበለጠ በመቅረብ እግዚአብሔርን ማወቅ ሁሉን ማወቅ ነው ምእመናን። የሚያንስ እንዳይመስላችሁ የሚበልጥ ነው፣ የሚያሸንፍ ነው። እግዚአብሔርን ማወቅን ማን ሊገዳደረው ይችላል? ኑ ስንዴ እንሆና እግዚአብሔርን በማወቅ እግዚአብሔርን በመፍራት ጨዋ የታረመ መልካም ጸባያችን ይመለሳ፣ ሰው መውደዳችን ይመለሳ፣ መተቃቀፋችን ይመለሳ፣ መጎራረሳችን ይመለሳ፣ መገፋፋታችን አይደለም መተቃቀፋችን ይመለሳ። የዚህን የዓለሙን ርዕዮተ ዓለም በእግዚአብሔር ሐሳብ እንተካዋ። በዓለም አምሮት፣ በዓይን አምሮት፣ በዓለም ምኞት፣ በሰይጣን መታለል፣ በዓለማዊ የጥፋት ዕውቀት እንውጣ። ፊዚክስ ማጥናት ጥሩ ነው ምእመናን። ከፊዚክስ በላይ ግን ክርስቲያን መሆን ይበልጣል። ወጣቶች ስሙኝ፣ ፊዚክስ ጥሩ ነው። ስለ ቡያንት ፎርስና ስለ ዲስፕሌስመንት ሊያስተምር ይችላል። ስለ ስጥመት ጉዳይ ሊያስጠና ይችላል። ክርስቶሳዊ መሆን ግን ፊዚክሳዊ ከመሆን ግን ይበልጣል። ለምን? ክርስቲያን ከሆን ክርስቲያናዊ ከሆን በውሃው ላይ ትራመዳለህ፣ አትሰጥምም ስልህ ፊዚክስን ባዶ ታደርገዋለህ። ምናልባት ሊኩዊድ ሃዝ a definite volume but not a definite shape ብሎ ሳይንስ ሊያስጠና ይችላል። እሰየው ይሁን፣ እኔ አልቃወምም። እግዚአብሔራዊ ከሆንክ ግን ፈሳሹን እንደ ሙሴ ግድግዳ ታቆመዋለህ። አንተ ትበልጣለህ። የምንበልጥ ሆነን ሳለን የምናንስ ሆነን እኮ ምእመናን ኃያላን ስንሆን ደካሞች ሆን የእግዚአብሔር ጸጋ ማደሪያዎች መሆን ካለመቻላችን የተነሳ ያለፈ ያገደመው ሁሉ የማይሆን ነገር ጫነብን። በቃ እንዴ ባዮሎጂ ማጥናት እኮ ጥሩ ነው ምእመናን። ባዮሎጂ ከማጥናት በላይ ግን ክርስቲያን መሆን ይበልጣል። እግዚአብሔርን ማወቅ፣ ወደ እግዚአብሔር ዕውቀት መጠጋት ይበልጣል ምእመናን። ምናልባት ባዮሎጂ አንድ በትር ያንን እንጨት ብሰጣችሁ እርግጠኛ ነኝ አታለመልሙትም እናንተ። ወይ አንድ ጻድቅ ለነገሩ አይጠፋም። ያን በትር ብሰጣችሁ ያን እንጨት ብሰጣችሁ ምናልባት በቃ ትተውታላችሁ። እንደዚህ አይነት ነገር ሰረበት። ዮሐንስ ሐጺር ዘንድ ግን ከሄዳችሁስ ክርስቶሳዊ የሆነው ቅዱስ ውስጥ ከሄዳችሁስ 3 ዓመት ሙሉ ምንም ስር የሌለውን በትር ተንከባክቦ ፍሬ አፍርቶ ይሰጣችኋል ምእመናን። በትሩን ስር አብቅሎ ቅጠል አውጥቶ ፍሬ እንዲያፈራ ያደርገዋል። ከሳይንስ ከባዮሎጂ በላይ ይሆናል ምእመናን። የሚበልጥ ሕይወት፣ የሚበልጥ ዕውቀት፣ የሚበልጥ ጸጋ አለን። ኑ እግዚአብሔርን በመፍራት ስንዴ እንሁና። እንዴ እኔ አሁን እዚህ ቆሜ በእርግጠኝነት ከፍ ልበልብል እላለሁ አልልም። ለምን? ግራቪቲ የሚባል ነገር ሰቅዞ አስሮኛል፣ መነሳት አልችልም። ክርስቶሳዊ እግዚአብሔራዊ በሆነስ እንደ ማርያም ግብፃዊት ሚያዝያ 27 ስንክሳር አንድ ክንድ ከስንዝር ከመሬት ከፍ ትል ነበር ጎበዝ። አውሮፕላን አያስፈልግም። ተረት አይደለም የማወራው፣ እኔ ስለ እግዚአብሔር ነው የምናገረው። ዞሲማስ የሚባል አባት ዮርዳኖስ በረሃ ከወደቁ ሰዎች አንድ ሰው ማግኘት ይፈልግ ነበር። አንዲት ሴት ተገኘች፣ ማርያም ግብፃዊት ትባላለች። ኢየሩሳሌም ሄዳ መስቀል ከሚሳለሙ ጋር አብራ ሄደችና አንዱን ሴተኛ አዳ ስጋዋን እየቸረቸረች የምትኖር ሴት ነበረች። አንዱን ወንድ ባገባ አንዱን ወንድ ባወጣ ብላ አስባ ስራዋን ሁሉም ከሚገቡት መስቀል ሊሳለሙ ልግባ ስትል የሆነ ነገር ይገፋታል። ልለፍ ስትል የሆነ ነገር ይገፋታል። ልለፍ ስትል ያባርራታል። ማለፍ አልቻለችም 3 ጊዜ። ያኔ ገባች። ሁሉም እየገቡ እሷ ያልገባችበት ምክንያት ገባት። ከዛስ ስቅ ብላ አለቀሰች። የእመቤታችን ቤተክርስቲያን ነበረች እዛ አጠገብ ይላል ታሪኩ። ሌሎቹ እንደገቡት ካስገባኸኝ፣ ሌሎቹ እንደቀመሱት ካቀመስከኝ፣ ሌሎቹን እንደተቀበልክ ከተቀበልከኝ ዮርዳኖስ በረሃ ወድቄ አመልክሃለሁኝ ብላ ተሳለች። እኔና እናንተ እንዴት ሆነን የገባ ነው ምእመናን? ምንኛ ቸር ነው መድኃኒታችን እኛን ያስገባል። ማን እዚህ ቆም ነበር ጎበዝ? ማን እዚህ ቆሞ ይናገር ነበር ጎበዝ? የቸርነቱን ስፋት አታደንቁም? እኛን ሁሉ መቀበሉ፣ ደካሞቹን እኛን መቀበሉን፣
ኃጢአተኞቹን እኛን መቀበሉን፣ አንዳንድ ግፈኞችን እንኳን ሳይቀር መቀበሉን፣ አለማባረሩን፣ ፀሐይ ማውጣቱን፣ ዝናብ መስጠቱን፣ ንፋስ ማውጣቱን አይደንቃችሁም? ምን ቸር ነው እኛን የተቀበለን አምላክ። ዮርዳኖስ በረሃ ሄደች፣ 40 ዓመት ሙሉ ተጋደለች ወገኔ። ያ ቁንጅናዋ እስኪጠፋ፣ ያ ውበቷ እስኪጠወልግ። እንዲህ ይላል ታሪኳ፣ ሰውነቷ እሳት የለበለበው ይመስል ነበር ይላል። እሳት የለበለበው ያ ውበት፣ ያ ሽቶ የሚነሰነስበት ሰውነት፣ ልብሷ አለቀ። ዮርዳኖስ በረሃ። እግዚአብሔር የገባቸው ሰዎች ዓለምን ይተዋሉ እኮ። እኛ እኮ ዘፈኑ፣ መዝሙሩ፣ የተጣበቀ ልብሱ አልተዋልን እኮ። እኛ አልገባናል። ጾም ይጾማል፣ ያው ምን ላይ ይደርሳል? መቼ ነው ልባችን የሚለወጠው? መቼ ነው ከክፉ ነገር የምንርቀው? መቼ ነው ስለ ክርስቶስ ፍቅር ይህን ዓለም የምንንቀው? መቼ? እዛም ያው እዚህም ያው። መቼ ነው ጭምቶች የምንሆነው? መቼ ነው በአንድ ትዳር የምንጸናው? መቼ ነው ዝሙት የምንተወው? ተወች በአንድ ጊዜ ገባታ። የተደረገላት የገባት ሴት በረረች፣ መነነች። መጨረሻ ላይ አንድ ቀን ዞሲማስ የሚባል አባት ካህን ነው፣ እዛ ዮርዳኖስ አካባቢ ይኖራል። እንደው ከአባቶቼ አንዱን አገናኝተኝ ብታስባርከኝ እያለ እግዚአብሔርን ይለምናል። የሆነ ነገር ውልብ አለበት። አንድ ቀን ተከተለው፣ ከአባቶቼ አንዱን አገኘው ብሎ ተከተለው። የሆነ ዋሻ ውስጥ ገባበት። ዋሻው አጠገብ ቆመና አባቴ ሆይ እባክህ ባርከኝ፣ ለብዙ ዘመናት ስጠብቅህ ነበር፣ እባክህ ባርከኝ እያለ መለመን ጀመረ። አንድ ሴት ድምፅ ሰማ። ምንም አባት ዞሲማስ ሆይ ሴት ነኝ፣ እርቃኔን ቀርቻለሁ፣ በፊት መቆም አልችልም፣ ልታየን ከፈለክ መጎናጸፊያህን ላክልኝ አለችው። መጎናጸፊያውን ላከላት። ለብሳ ስትወጣ ተንደርድሮ ሄዶ እግሯ ላይ ተደፋ። ባርኪኝ አላት። ዞሲማስ ብላ ጠራችው። የታወቀችው እግዚአብሔርን ካወቀች ዞሲማስ የሚል ስም ይጠፋታል። ዓለምን ሁሉ ታውቃለህ፣ ሁሉን ትመረምራለህ። ደነገጠ ስሙን ስትጠራው፣ ምንም አታውቀው። ከዛስ ተደፋና ባርኪኝ አላት። አንተ ካህን ነህ ባርከኝ ብላ ሌላ ምስጢር ነገረችው። ቄስ መሆኑን ነገረችው። ደነገጠ፣ ማልቀስ ጀመረ። የእግዚአብሔር ስትሆን እንደዚህ ታውቃለህ ወገኔ። ኤክስ ስኩዌር ፕላስ ዋይ ስኩዌር ምን ትስከበተርስ ላንተ ምንህም አይሆን። ባርከኝ ባርኪኝ ሲከራከሩ እሺ አብረን እንጸልይ አለችው። አብረው ጸሎት ጀመሩ። እሷ ከፊት እሱ ከኋላ። እሷ ስትጸልይ አንድ ክንድ ከስንዝር ከመሬት ከፍ ብላ ነበር ይላል። ግራቪቲ የለ፣ ማስ ታይምስ ግራቪቲ፣ ሳይንቴታ የለ፣ ኮስቴታ የለ፣ ፊዚክስ የለ። ከፍ ትበልጣለህ ስልህ ከዚህ ዓለም እውቀት የሚበልጥ። ደነገጠና ያያታል ጸሎቱን ትቶ። አቤት ክርስትና፣ አቤት ሃይማኖታችን፣ ያልተጠቀምንበት ጸጋችን፣ ያጋንንት መጫወቻ የሆነው ማንነታችን እንዴት ያስጨንቃል መመና። ከፊዚክስ በላይ ቁልቁል የሚወርደውን ውሃ ሽቅብ ያወጡት ጻድቁ ተክለ ሃይማኖት ማስ ታይምስ ግራቪቲ ሳይንቴታ ነው ኮስቴታ የሚለውን የፊዚክስ ህግ እኮ ነው የቀየሩት። ምናልባት አስትሮኖመር ምናምን ሆነ ስለ ፀሐይ ስለ ከዋክብት ማጥናት ጥሩ ነው፣ እሰየው። እኔ እሱን አልኮንንም። ክርስቲያን ከሆንክ እግዚአብሔራዊ ከሆንክ ግን ወይ እንደ ሙሴ ወይ እንደ ዜና ማርቆስ ፀሐይን ከመጥለቋ ታዘገያታለህ። በፀሐይ ላይ እንኳን ስልጣን አለ፣ በተፈጥሮ ላይ ስልጣን አለ። እንኳን በተፈጥሮ ላይ በራሳችን ላይ እንኳን ስልጣን አጣን። ይሄው ቢምቢ እንኳን እንዳይበላን ባዝሊን እየተለቀለቅን አይደል እንደምናድረው። አንበሳ መች ይበላቸው ነበር? ያን አይኑ የተያዘውን በጸሎትና በእንባ የደነዘዘውን ያን አባት ታሪክ አልሰማችሁ? ብሩቅ መንገድ ሲሄድ መሸበት፣ አራዊት ወጡበት። ምን እንዳደረገ ታውቃላችሁ? ክብ መስመር አደረገና በየጫፉ ላይ መስቀል አረገና መሃሉ ላይ ሄዶ ለጥ እና አንበሳ እነ ጅብ እነ ነብር እየመጡ እንዴት ያችን መስመር ይለፉ። አንተ የኤሌክትሪክ አጥር አደገኛ አጥር አለ እንዴ? አታሳዝንም እንዴ? አንተ ምስኪን እኮ ነህ።
ዘበኛ አለ፣ ውሻ አለ፣ መሳሪያ ታጥቀሃል፣ ደንቦች አሉ፣ ፖሊስ ይጠብቃል፣ ፌዴራል ከቦሃል። ሴንሰር የሴንሰር መሳሪያ አለ፣ መሳሪያ የታጠቀ ሴንስ የሚያደርግ መሳሪያ ታጥቀሃል። በዚህ ሁሉ ፍርሃት አታሳዝንም እንዴ? አንድ ትንሿ ቫይረስ ኮሮና ቫይረስ የሚያንደፋድፍ ምስኪን ሆናል። ታሳዝናለህ እኮ። አንበሳ አፍ የዘጉ ነበልባል ያበረዱ ጫፋቸውን የማይነኩ ክርስቲያኖች ናቸው። ወደዚህ ከፍታ፣ ወደዚህ እውቀት፣ ወደዚህ ጸጋ ክርስትና እዛ ድረስ ነው ወገኔ። በአንድ ቀን ዘርተው፣ በአንድ ቀን አብቅለው፣ በአንድ ቀን ጎተራ ከተው እና ሐዋርያው ታዲዮስ በአንድ ቀን ተረት እንዳይመስልህ እግዚአብሔርን የያዘ ሁሉ አለው። ከእግዚአብሔር ስንዴ እንሁና ምን በማድረግ እግዚአብሔርን በማወቅ ወደዚህ ከፍታ እንምጣ፣ ወደዚህ ልዕልና እንምጣ፣ ወደዚህ ንጽህና እንምጣ፣ ወደዚህ ቅድስና እንምጣ፣ ወደዚህ እግዚአብሔር ወደሚሰራበት ሰውነት እንምጣ። ምስኪኖች አንሁና፣ ስንዴ እንሁን። ሁለተኛ እናንተ በጣም ብዙ ናቸው፣ በጣም ብዙ ናቸው። ምን እናድርግ ምዕመናን? ቅድም የነገርኳችሁ ሊቀ ዲያቆናት ሀቢብ ጊዮርጊስ የግብፅን ቤተክርስቲያን ባለ ግርማ ያደረጋት ምን አድርጎ ነው አልኳችሁ? የካህናት ማሰልጠኛዎችን ገንብቶ ነው አላልኳችሁ? አዎ፣ የካህናት ማሰልጠኛዎችን ጨከን ብለን እንገንባ። ሰንበት ትምህርት ቤቶቻችንን እናጠናክራ። ልጆቻችሁን ለእግዚአብሔር ቤት ለሰንበት ትምህርት ቤት ስጧ። እዛ ለጌም፣ እዛ ለቴሌቪዥን፣ እዛ ለኳስ፣ እዛ ለልብ አንጠልጣይ ፊልም፣ እዛ ለናይት ክለብ አትጣሏቸው። ልጆቻችሁን አምጡና እዚህ እግዚአብሔር ጋር ስጡ። እግዚአብሔር አደራ ሰጥቷችኋል ልጆቻችሁን። እናንተ ደግሞ ለእግዚአብሔር አምጥታችሁ አደራ ስጧ። እግዚአብሔር ያሳድግላችኋል። እናንተ ሞግዚቱ ኗ። አይናቸውን አታደንዝዙት በፊልም፣ ጉልበታቸውን አታፍዝዙት በፊልም በጌም። ይሄን የጀርባ አጥንታቸውን አትስበሩት በስልክ። ዝም እንዲሉ ብላችሁ ስልክ እየሰጣችሁ ለዘላለም ዝም አታሰኟቸው። ለዘላለም በሽተኛ እያረጋችኋቸው ነው ልጆቻችሁ። ብዙ የኦቲዝም በሽተኞች አታምርቱ። ትጋት የሌላቸው፣ ቁጭት የሌላቸው፣ እልህ የሌላቸው ማደንዘዣዎች ላይ አትቀመጡ። እናንተም ስንዴ ሁኗ። ስልካቸውን ስክሮል የሚያደርጉ ወጣቶች ሳይሆኑ እጆቻቸውን ወደ እግዚአብሔር የሚዘረጉ ስንዴዎችን እናብቅላ። የካህናት ማሰልጠኛዎችን፣ የሰንበት ትምህርት ቤቶችን እናጠር። ቤተክርስቲያናችሁን ከወደዳችሁ ኑ ስራ ስሩ፣ ስንዴ አብቅሉ። ብዙ የስልጠና ማዕከላት እኮ የሉንም። በአቦ ሰጥ እኮ ነው የምንመራው። የመሪነት ስልጠና መስጫዎች የሉንም። እውነት እንነጋገር ከተባለ ኑ እናንተ አገልግሏ፣ ስንዴ አብቅሏ። ገንዘባችሁን በሚገባ ቦታ አስቀምጡታ። እውቀት ያላችሁ በእውቀታችሁ፣ ጉልበት ያላችሁ በጉልበታችሁ፣ ሀብት ያላችሁ በሀብታችሁ፣ ጸሎት ያላችሁ በጸሎታችሁ፣ ፍቅር ያላችሁ በፍቅራችሁ ኑ ስንዴ እናብቅላ። ኑ አብረን ስንዴ እናብቅል። ወዳጄ ይህም ብቻ አይደለም። አንድ ምርጥ ነገር ጠቁሜ ያልፋለሁ፣ ነገሬን እንጠቀልላለሁ። እየሰማችሁኝ ነው? ባትሰሙኝም እኔ ይሄን ተናግሬ አልፋለሁ። ለመጨረሻ ጊዜ ተናገር ብባል ይሄን ትምህርት ነው ማስተምረው። በኋላ ትሞታለህ ከተባልኩ የምናገረው ይሄንን። ኑ አብረን ስንዴ እናብቅል። ተረት እንዳንሆን፣ ትዝታ እንዳንሆን፣ ሙዚየም እንዳንሆን፣ መጽናኛ ብቻ እንዳንሆን፣ ማፌዣ እንዳንሆን፣ ክርስትና እንዲቀጥል፣ መቁረብ እንዲቀጥል፣ በዓል እንዲቀጥል፣ ሃይማኖት እንዲቀጥል፣ እግዚአብሔር እንዲቀጥል ኑ አብረን ስንዴ እናብቅላ። ተወዳድሰን ተሞጋግሰን መሄድ እናብቃ። የምን እሱ ዘላለም ነጠላ ለባሽ ላይ መፎከር ነው። ወደ ስራ እንምጣ፣ ወደ ተግባር ይቀየራ። ክሌር ቻምበር የተባለ አንድ ሰው እንዲህ ብሎ ተናገረ። መጻኢውን ዘመን ለመቆጣጠር ይላል ውጊያው መሆን ያለበት ከህዝብ ትምህርት ቤቶች ነው ይላል። ልብ በሉ፣ መጻኢውን ዘመን የምንቆጣጠረው ውጊያችንን የህዝብ ትምህርት ቤቶች ውስጥ አድርገን ነው ይላል። መማሪያ ክፍል መሆን ያለበት እንደሚሆነው የድሮና የአዲሱ መጋጫ መድረክ ነው ይልልሃል። የህዝብ ትምህርት ቤቶችን የምናደርገው መጋጫ ነው አለ። የሚጋጩት እነማን ናቸው? የድሮውና ያሁኑ አለ። የድሮ ምንድነው ሲባል ይናገራል።
እየበሰበሰ ያለው የክርስትና ሬሳ ከክፋቶቹና ከመከራዎቹ ጋር ከሰባዊነት አዲሱ እምነታችን ጋር እናጋጭበታለን ይላል። የት? የህዝብ ትምህርት ቤት የሚጋጩት የክርስትናና አዲሱ የሰባዊነት እምነት ይላል። አዲስ እምነት ይፈበርካል። የሰይጣን የሰይጣኒዝሙ የዚህ የአዲሱ ዓለም ስርዓት ኒው ወርልድ ኦርደር የሚባለው የራሱ ሃይማኖት ያመጣል። በኋላ ከሱ ጋር እናጋጭባቸዋለን። የት? የህዝብ ትምህርት ቤቶች ውስጥ ውጊያው መማሪያ ክፍል። ጎበዝ እዛ አረም የሚያበቅሉ ከሆነ፣ እዛ እንክርዳድ የሚያበቅሉ ከሆነ፣ እዛ ክርስትናን የሚያወግዙ ከሆነ፣ እዛ ክርስትናን የሚያስጠሉ ከሆነ አንተ ገንዘብ ያለህ፣ አንተ ዕውቀት ያለህ፣ አንተ ፍቅር ያለህ ሰብሰብ ብለን የህዝብ ትምህርት ቤቶች እየከፈትንኛ እግዚአብሔርን መፍራትን የምናስተምርበት፣ ጨዋነት የምንነግርበት፣ የታረመ ጸባይ የምናበቅልበት ትምህርት ቤቶች አንከፍትም። በቃ ሆቴል ብቻ፣ በቃ ግሮሰሪ ብቻ። ምንድነው የምናደርገው ክርስቲያኖች? በቃ እንዲሁ መጨፈሪያ ቤት እንደከፈት እንዲሁ በቃ ገንዘብን እያጠራቀምክ እያየኸው በቃ እንዲሁ ልትሰናበት ነው። ታቅፈው ልጆችን ሀብት ብቻ ለማውረስ ነው ወይስ እግዚአብሔርን መፍራትን በንጹህ ትምህርት ቤቶች ለመስጠት አስባል? ኑ አብረን ትምህርት ቤቶች እንክፈት። ምን እንደሚማሩ ምን እንደማይማሩ የምታውቅበት ትምህርት ቤት አይሻልም? ዘርዝረ ንገረኝ ብትሉ ነግራችሁ ነበር። ምን ያደርጋል? ሁሉ አይነገር፣ ሁሉ አይዘከር። አልነቃልኛ። ይልቅኑና ከቤተ ክርስቲያን ጋር ሆናችሁ ጥሩ ጥሩ ትምህርት ቤትን በመክፈት ስንዴ አብቅሏ። ኑ መጻዩን ዘመን እንዳንሸንፍ ስንዴ በማብቀልነት ጋር ቻል አርጋችሁ ኑ አብረን ስንዴ እናብቅል። ሁለተኛ ስንዴ የምናበቅልበትን ቦታ ልንገራችሁና ነገሬን እቋጫለሁ። ሁለተኛ ስንዴ የምናበቅለው የት መሰላችሁ? ኤሪክ ቤሊስ የተባለች አንዲት የዚሁ የሰይጣናዊት ማህበር ሴት በ18ኛው መቶ ክፍለ ዘመን እንዲህ ብላ ነበር። ክርስትና በዋናነት ከትውልድ ወደ ትውልድ የሚተላለፈው በቤተሰብ በኩል ነውና የቀድሞውን ክርስትና ለማጥፋት አሁን ያለውን ቤተሰባዊ መዋቅር ማጥቃት አለብን ትላለች። ዘመቻው ቤተሰባዊ መዋቅር፣ ይሄ ፌሚኒዝም፣ ይሄ ግብረ ሰዶማዊነት፣ ይሄ ስልቱ ነው። ዋናው ሐሳቡ ግን ምንድነው? ቤተሰብን በማጥቃት ክርስትናን ማቋረጥ። አንተ ለልጅ የምትነግረው አንተ ሃይማኖተኛ ስትሆን ነው። ቤተሰብ ከደከመ ግን ክርስትና ሊነግረው አይደለም፣ ራሱን ማቆየት እንኳን አይችልም። የፈረሱ ቤተሰቦች እንዳይኖሩ፣ የተጎሳቆሉ ባለትዳሮች እንዳይኖሩ፣ የተተዉ ልጆች እንዳይኖሩ፣ ያልተረጋጋ ማህበረሰብ እንዳይኖር ኑ አብረን ቤተሰብን ስንዴ እናብቅል። የቤተሰብ ስንዴ ይብቀላ። ምን ማለት ነው? ይሄን ካላችሁኝ የጋብቻን ዓላማ ይሄውም ጽድቅ መሆኑን የተረዱ ስንዴዎችን እናብቅላ። ጽድቅ መሆኑን የተረዱ። የጋብቻ ዓላማ ጽድቅ ነው ጎበዝ። አቧራ ማጨስ አይደለም። ጨስ አቧራው ማጨስ አይደለም፣ ጽድቅ ነው። ለምን አገባ? ለጽድቅ። ለምን እጮኛ ትይዛለህ? ለጽድቅ። በዝሙት ተወቅተህ እንዳትሞት ጽድቅን እንድታፈራ ነው። ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱ ለራሷ ባል ይኑራት ይላል። ጽድቅ ነው ዓላማው፣ በዝሙት እንዳንጠፋል። የጽድቅ መንገድ ነው። ስለዚህ ጽድቅን ዓላማ አድርገን እንድንኖር የተሰጠንን ጸጋ የሚረዱ ስንዴዎች እናብቅላ። ስንዴ ሁና፣ ስንዴ ሁን። የጽድቅ መንገድ እንደሆነ ተረዳውና ተንከባከበው። ስንዴ ሁን። ይሄን ጽድቅ ሊያስቀር የሚችል ፈተና ሲመጣ የሚታገሱ ስንዴዎች፣ እቺ ዶሮ አየችኝ ብለው ትዳራቸውን ማይፈቱ ታጋሾች፣ ቃል ኪዳናቸውን የሚያስቡ ስንዴዎች፣ አንዳቸው ለአንዳቸው የሚኖሩ ስንዴዎች፣ አንዳቸው ለአንዳቸው ወደብ እንጂ ወጀብ የማይሆኑ ስንዴዎች፣ ችግሮችን በውይይት የሚፈቱ እንጂ ትዳራቸውን የማይፈቱ ስንዴዎች፣ መደባበቅን በግልጽነት የሚተኩ ስንዴዎች፣ ትዳራቸውን የሐሳብ መስጫ የማያደርጉ ስንዴዎች፣ ስለ ቬሎ ሳይሆን ስለ ጽድቅ ልብሳቸው ስለ ኢየሱስ ክርስቶስ የሚያስቡ ስንዴዎች እናብቅላ። ትዳር በማክበር ስንዴ እንሁና። መረን የወጣ የዝሙት ህይወት እንዳይኖረን በመጠበቅ ስንዴ እንሁና። በአንድ ሚስት በአንድ ባል በመጽናት ስንዴ እንሁና። በቃ ስንዴ እንሁና። አንተ የቤተ ክርስቲያንን መጠበቅ ከፈለግ ስንዴ ሁን። ስንዴ እንሁን።
በልጆችና በወላጆች መካከል ያለውን ተግባቦት የሚጠብቁ ልጆቻቸውን የሚንከባከቡ ጊዜያቸውን ቤተሰባቸው ላይ የሚያጠፉ ስንዴዎች እንሁና። ወዳጄ ጠዋት በሌሊት ስራ፣ ማታ ስራ፣ እሁድ ስራ፣ ቢዚ ልጆችን የማይንከባከቡ ቴሌቪዥን ላይ የሚያሳልፉ ቢራ ስር ተቀምጠው ልጆቻቸውን አባከና ማይሉ ብዙ ወላጆች እመኑኝ አረም ከማብቀል አይለይም። ስንዴ ለማብቀል ልጆችን እወቃቸው፣ ሽታቸውን እወቅ፣ አውራቸው፣ ጸጉራቸውን አሻሻቸው፣ አብረ ጊዜ አሳልፍ። ልትለውጠው በማትችለው የቴሌቪዥን ቻናል እየቀያየርክ ህይወትን አታበላሸው። በማትለውጠው አረም አትታገል። ይልቅስ ልጅህን ስንዴ አድርገህ አብቅለው። አንተን ይፈልግሃል ልጅህ። አብረውን ስማው፣ እግዚአብሔር መፍራት አሳየው። መንገድ መሄድ እንዴት እንደሆነ እጆቹን ይዘህ ምራው። ወደ ቤተክርስቲያን ውሰደው። አብሮ ያስቀድስ፣ አብሮ ይጸልይ። አብራችሁ ጸልዩ፣ በርከክ በሉ። ቴሌቪዥኑንም ፊልሙንም ወሬውንም ዝጉትና እናንተ ሰብሰብ ብላችሁ አውሩ። ያ ልጅ ታስታውሳለህ? ነግሬያችሁ ከሆነ አላውቅም፣ አባቱን አይቶት አያውቅም። ልጅ ተኝቶ አባት ይወጣል፣ ልጅ ተኝቶ አባት ይገባል። አይቶት አያውቅም። መጨረሻ ላይ ልጁ አንድ ጥያቄ ጠየቃሉ። ምን አለው? አባዬ አቤት፣ ለመሆኑ ስንት ብር ነው የሚከፈለው አሉ። ይሄን ያህል በቀን። ይሄን ያህል? አዎ። ትንሽ ቀን ቆየና አባዬ አቤት፣ ይሄን ያህል ብር እንድታበድረኝ እፈልጋለሁ። ለምን? አባት ግዴ ለማበድ እኮ። ለምን? በመታበድረኝ ብር እኔ ላንተ ከፍልህና አንተ ያን ቀን ከኔ ጋር ትውላለህ አለው። ናፍቋላ። ከማን እንዲማሩ ትፈልጋላችሁ ልጆች? ከእግዚአብሔር፣ ከቤተ ክርስቲያን፣ ከናንተ? እንዴ የት አሉ ልጆች? በሐሽሽ እንዳይጎዱባችሁ፣ አይምሮአቸው እንዳይደነዝዝ አትታደጓቸውም። አሁን ከፈረሱ በኋላ የምን መከራ መብላት፣ ከጠፉ በኋላ የምን መንከራተት ነው። ጣሪ ብቻ አይደለም፣ ሰው አክባሪ፣ ሀገር ወዳጅ፣ ሰው ፈሪ፣ እግዚአብሔርን ፈሪ እንዲሆኑ አትፈልጉም። ስለዚህ ኖ አብረን ስንዴ እናብቀል። ምን በመሆን መልካም የታረበ ጸባይ ያሳያችሁ። ቤታችሁ ንግግራችሁን መልካም አድርጉታ። ሻካራ ንግግራችሁን ተውታ። ትንሽ ብትጋጩም ይቅርታ ቶሎ አድርጓ። መቼም ሰዎች ናችሁ፣ የሆነ ነገር ሊፈጠር ይችላል፣ ግን ቶሎ ይቅር ተባባሏ። ደግ ነገር እግዚአብሔርን መምሰል ለቤተሰቦቻቸው አስቀድመው ያሳዩ ይላል እግዚአብሔር ቃል። እግዚአብሔርን መምሰልን አሳዩአቸው። እዛ ሊባኖስ ውስጥ የነበረውን የእርስ በርስ ጦርነት አላያችሁ? የእርስ በርስ ጦርነት ነበር። ተጫረሱ እርስ በርስ። ህፃናቶቹ በአይናቸው ይሄን ያዩ ነበር። መጨረሻ ላይ ምን ሆነ መሰላችሁ? እርቅ ወርዶ ሰላም ወርዶ እቤት እዛ ሀገራቸው ሰላም ከሆነ በኋላ ትምህርት ቤት ተከፈተና ህፃናቱ ወደ ትምህርት ቤት ገቡ። ስዕል ሳሉ ተባሉ። ከዛ ስዕል ሲስሉ ምዕመናን ጨርሻለሁ። ስዕል ሲስሉ ምን ሆነ መሰላችሁ? አንደኛው የመጀመሪያዋ ተማሪ አባቷ ሞቶ እያለቀሰች ጸጉሯ ተንጨብርሮ ሳለች። ደነገጠች መምህርቷ። እንዴት እንደዚህ ልትስል ቻለች ብላ ያየችው ነው። ወደ ሁለተኛው ተማሪ ስትሄድ መኪና ላይ የተጠመደ መሳሪያ ደግኖ አየች፣ አዘነች መምህርቷ። ሶስተኛው ህፃን ጋር ስትሄድ ከነዚያ ከሁለቱ በተለየ አናናስ ስሏል። ይሄ ልጅ እንዴት ከሌሎቹ በተለየ አናናስ ሊስል ቻለ አለችና ቀስ ብላ ጠየቀችው። ማሙሽ እንዴት አናናስ ሳልክ አለችው። ማሙሽ ምን ብሎ መለሰ አሉ? አናናስ እኮ አይደለም ቲቸር፣ አቶሚክ ቦምብ ነው አይላት መሰላችሁ? ያየውና ወዳጆቼ፣ ወላጆች አቶሚክ ቦምብ ነው አናናስ ነው ቤታችሁ ያለው። ስንዴ አብቅሏ፣ ስንዴ ዝሯ። ነገ የህፃናት ዓለም ነው። ስለዚህ ይህቺን ደገኛ ኢትዮጵያ በፍቅር የሚቀበሉ ቤተክርስቲያንን የሚረከቡ ልጆች የቤታችሁ ስሯ። ተውት፣ ይህን ተከታታይ ተንጠላጣይ አንጠላጣይ ፊልሞችን ተው፣ ወሬውን ተውት። ልጆቻችሁ ላይ አተኩሩ። ሰው ስሩ፣ ግድ የላችሁ። መጨረሻ በአንዲት መስመር ብቻ የምነግራችሁ ይቺ ቤተክርስቲያን፣ ይቺ ክርስትና፣ ይቺ ሃይማኖት የምትቀጥለው ምን ሲሆን እንደሆነ ታውቃላችሁ? ካህናትን የደገፍን እንደሆነ ብቻ፣ የካህናትን አኗኗር ያጸናን እንደሆነ ብቻ። መቅደሱ ካልተከፈተ፣ ቅዳሴ ካልተቀደሰ፣ ምስጢራቴ ቤተክርስቲያን ካልተፈጸመ፣ ቁርባኑ የለም፣
ጥምቀቱ የለም፣ ክርስትናው የለም፣ እመኑኝ ሰባኪውም የለም። ሃይማኖት እንዲቀጥል ከፈለጋችሁ ካህናትንና አገልጋዮችን በመርዳት ስንዴ አብቅሏ፣ ኑሯቸው እንዲሻሻል አድርጓ። ምዕመናን አሁን ተራ ስጋዊ ነገር ማወራ እንዳይመስላችሁ አይደለም። ይኸውልህ የተራበ ሰው ሰማዕት ካልሆነ በቀር ስለ ሃይማኖቱ ለማሰብ ይቸግረዋል። ምን እያልኳችሁ ነው? የእግዚአብሔርን ቃል የሚነግሯችሁን እርዱ። የእግዚአብሔር ቃል ነው የሚናገረው። ዕብራውያን ምዕራፍ 13 ቁጥር 7 ኑሯቸውን ደጉሙ። ምን እንድናገኝ? ጥሩ ዲያቆን፣ የተረጋጋ ካህን፣ ጨዋ ካህን እንድናገኝ። ይኸው ጀመራችሁ አይደለም? ሰብሰብ ብላችሁ ንስሐ አባታችሁን ሚስቶቻቸውን አግዙ፣ ዲያቆናቱን ዳሩ፣ ኳሉ፣ እንዳይራቡ እንዳይጠሙብን፣ ይህን አገልግሎት እንዳይተዉብን፣ ሌላ የተሻለ ዓለም አለ ብለው እንዳይታለሉብን፣ በረሃብ ምክንያት እንዳይዘጋብን፣ በችግር ምክንያት እንዳይጎልብን። ምዕመናን የህንድ እናቶች ናቸው ሩዝ እየቀቀሉ ካህናቶቹን ያኖሩ ሲባል ሰምቻለሁ። እመኑኝ የሚተካ ዲያቆን የሚኖረው እዚህ ያሉ ዲያቆናት ኑሯቸው የተረጋጋ፣ አለበለዚያ ሰማዕት እስኪሆኑ ድረስ መጠበቅ ነው። ቅዱስ ጳውሎስ መንፈሳዊ ነገር የዘራንላችሁ ከእናንተ ስጋዊ ነገር ብናጭድ ትልቅ ነገር ነውን ይላል። መንግስተ ሰማያት ለሚያስገባ ካህን በቤት ኪራይ ሲንገላታ አያሳዝንህም? ቁርባን የሚያቆርብ ቄስ የሚሸምተው ጤፍ ሲያጣ አያሳዝንህም? አንተ የደመቀ ለብሰ እሱ ያደፈ ሲለብስ ሌላው ሰው ደስ የሚለው ይመስላል፣ ወደዚህ ህይወት የሚገባ ይመስላል። ሚካ የሚባል ሰው መጽሐፈ መሳፍንት ምዕራፍ 17 ተመልከቱት። እኔም ካህኑን ሌዋዊውን አልኩት ይላል፣ የዓመት ልብስህን የቀን ጉርስህን እችልሃለሁ፣ በቤቴም ተቀመጥ አልኩት ይላል። ምዕመናን ካህናትን ዲያቆናትን ካላገዝናቸው እንዴት መቅደሳችን ይቀጥላል? ጎበዝ ኑሯቸውን ደግፍ። ሙሴ እጆቹን ዘርግቶ በዚያ ተራራ ላይ ኢያሱ እየተዋጋ ነበረ። ሙሴ እጆቹ ዛሉ፣ ከባድ ነበርና ያወርዳል 10 ያወርዳል፣ እስራኤል ይሸንፋሉ። አሮንና ሆር ምን እንዳደረጉ ታውቃለህ? ወደ ተራራ ወጡና አንዱ በቀኝ አንዱ በግራ የሙሴን እጆች ደግፈው ዋሉ። እግዚአብሔር ድሉን የእስራኤል አደረገ። ኢያሱ ይዋጋል፣ ሙሴ እጅ ይዘረጋል፣ አሮንና ሆር የሙሴን እጆች ይደግፋሉ። ድሉ የእስራኤል ሆኗል። የሚዋጋ አለ፣ የሚጋደል የሚጸልይ አለ፣ እጆቹን ዘርግቶ እንደ ሙሴ። እጆቻቸውን የሚዘረጉትን ደግሞ የሚደግፉ ያስፈልጋሉ። ምዕመናን ደግፏቸው። መደገፍ እንኳን ባትችሉ ግን አንዳንድ ድካም ጉድለት እንኳን ቢኖርባቸው እባካችሁ በእነዚህ ምክንያቶች ታላቋን ቤተክርስቲያን አንጉዳት። ድካማቸው የሁላችሁ መንፈሳውያን የሆናችሁ እናንተ በየዋህነት አቅኑት ይላል። የትኛውንም ጉድለትና ድካም፣ መነቃቀፍ፣ መተቻቸት፣ መወጋገዝ እንዴት በእኛ መካከል ይሰማል? ምዕመናን የደከመ ካለማ የጎደለ ካለ መሙላት፣ ይሄ ቁም ነገር ነው። ይሄ እኮ የእግዚአብሔር ቃል ነው የምነግራችሁ። ስንዴ አድርገን ካህናቱን እናብቀል። እኔ ቤት የዛሬ ጥቂት ዓመት ጨርሻለሁ። ይሄን ነግሬያችሁ አበቃለሁ። የዛሬ ጥቂት ዓመት አንድ ካህን መጥተው ነበር ቤቴ። ታቦት በራሴ ቃጭል በጥርሴ ይዤ ነው ቤተክርስቲያን የተከልኳት የሚሉ ጀግና ናቸው። ደሞዝ አሎት? ሲያቀብጠኝ የጠየኩት ጥያቄ ነው። አዎ ስንት? 282 ብር። የዛሬ 8 ዓመት ቢሆን ነው ወይም 7 282 ብር። አዎ በወር ነው ሲያቀብጠኝ። ምን አለ ዝም ብል። ኧረ በዓመት ነው አሉኝ። ደነገጥኩ። ካሽ ያገኛሉ አልኳቸው። ምን አለ ይሄ ዓለም አስጠንቶኝ እኮ ነው ካሽ ምናምን የሚል። ኧረ በሰብል ነው ማገኘው፣ በስንዴ በምናምን ነው የሚሸጡኝ በዓመት። አዎ ስንት ልጆች ወልደዋል? ጥያቄ አላቋረጥም። እኔም ምን አለ ዝም ብል።
5 ልጆች ወልጃለሁ፣ 1 ሴት 4 ወንድ። አዎ እና ዲያቆን አድርገዋል ልጆችዎትን አልኳቸው። ሲያምረኝ ይቀራል። ምን እንዳሉኝ ታውቃለህ? እኔን እያየ አሉኝ። እኔን አይቶ ዲያቆን ሊሆን ተው እንጂ ይመሰላል። እዚህ ውስጥ አሁን እንደው ኑ ውጡ ቢባሉ እንደው አንዳንዶች ሊወጡ ይችሉ ይሆን? እኔን እያየ እንዴት አሉኝ። ለምን መሰለ? እንተዋወቃለን። አየህ፣ የሚናፈቅ ሌላ ዓለም ተፈጠረ። ምን አለ ብናግዛቸው? ምን አለ ጉድለታቸውን ብንሞላላቸው? የተወደዳችሁ ክርስቲያኖች፣ ጉድለታችንን ተመልክተን ከመነቃቀፍ ከመቷቷው ይልቅ ጉድለታችንን መሞላላት ላይ በማተኮር ኑ አብረን ምን እንበል? ጮክ ብላችሁ ንገሩ። ዲያቆናት መሆን ቢያቅተን ዲያቆናትን መርዳት ያቅተናል። ቄሶች መሆን ቢያቅተን ቄሶችን መርዳት ያቅተናል። ጳጳስ መሆን ቢያቅተን በጳጳሳት ጉድለት መካከል መግባት ያቅተናል። ተው እንጂ ክርስቲያኖች፣ ስለ ህይወቱ አንመራመር፣ ስለ ትምህርቱና ስለ ቃሉ ነው እንጂ ይላል ቅዱስ ዮሐንስ አፈወርቅ። እኛ በጎች ነን፣ ስለ እረኛው ማንነት ምን አመራመረን ይላል ዮሐንስ አፈወርቅ። የኔ አይደለም ደግሞ ያንተ ነው ብላችሁ እንዳትይዙኝ ብዬ ነው። እርግጥ ፈርቻ አይደለም፣ ግን የበለጠውን በማጉላት ለመናገር ነው። ስለዚህ ኑ አብረን ስንዴ እናብቅል። እግዚአብሔርን በመፍራት እግዚአብሔርን በማወቅ ስንዴ እናብቅል። ስንዴ በመሆን ስንዴ እናብቅል። ቤተሰባችንን በመጠበቅ ስንዴ እናብቅል። ልጆቻችንን ወደ ቤተ እግዚአብሔር በመላክ ስንዴ እናብቅል። የካህናት ማሰልጠኛዎችን፣ የመሪነት ማሰልጠኛዎችን፣ የሰንበት ትምህርት ቤቶቻችንን በማጠናከር ስንዴ እናብቅል። ወጣቶች ላይ በመስራት ስንዴ እናብቅል። ልጆቻችን ላይ በመስራት ስንዴ እናብቅል። ካህናትን በመርዳትና በማገዝ ስንዴ እናብቅል። ይቆየ